የትኛው አካባቢ እሱ ከዛ አንጻር አይደለም። ወንድ ማይመሰክርበትን አውቀዋለሁ። ሴቷ የሚመለከት ጉዳይ አለ። ከዛ አንጻር አይደለም። እሱ ሌላ ቶፒክ ነው። ምን አውቀዋለሁ እኮ አይገናኝም። ለምን ጎዶሎ እንደተባለች ደግሞ እንቀጥላለን። ችግር የለውም። አይገናኝም። ትክክል ጎዶሎ ስለተባለች ማለት ነው። በእናንተ አሁን በስርዓት ተርጉሚ። አዲሱን ቅድሚያ ተርጉሚ። እስኪ አዲሱን በቅድሚያ በስርዓት ተርጉሚ። ተመጫዎች በፊት አዲሱን በስርዓት ተርጉማለሁ። ክፈተው፣ ችግር የለውም። ክፈትልኝ፣ አነብልካለሁ በደንብ አለ። ምንድነው ጎዶሎ የሆነችው? ከማን አንጻር ነው? ከወንዱ አንጻር ነው አይደለም? ነገር ነው። አዲስ ነገር አይደለም፣ ብርቅም አይደለም። ከወንዱ አንጻር ነው ወይንስ ከሴቱ አንጻር ነው ጎዶሎ የሆነችው? ሴቷ ከወንዱ አንጻር ነው አይደለም? ንግድ ላይ ስላሉ ነው። ነገርኩህ እኮ በሰዓቱ አብዛኛው ወንዶች ንግድ ላይ ናቸው። ሴቶች ቤት ውስጥ ስለሚውሉ ከዛ አንጻር ነው የተባለችው። መልካም። አረብኛውን ክፈት። አረብኛውን አድርገው። እሺ በቃ ጮክ ብለሽ አንብቢልን። እሺ እየተረጎምሽ ጮክ ብለሽ አንብቢ። ሰለላሁ ዐለይሂ ወሰለም ወጡ አለ። እስኪ ክፈተው። ወደዚህ እያስጠጋከው ጮክ ብለሽ አንብቢ ያልኩሽ እኮ እንድከተለው። አረ ጮክ ብዬ ነው የማነበው። አብሽር። እሺ ያ ማሸረ ኒሳ ወደዚህ አድርገው እያስጠጋከው። የቱ ጋር ነው የጀመርሽው? ነው ቦታውን አላወቀውም። ከላይ አይደለም ከየቱ ጋር ነው የጀመርሽው? ከዚህ ነው የጀመርሽው? ከተናገሩት ነው የጀመርኩት። ኸረጀ ረሱሉላሂ ሰለላሁ ዐለይሂ ወሰለም እንደዚህ አሉ። እስኪ ፊል አድሃ አው ወደዚህ ቶሎ እያስጠጋከው እንጂ ኧረ ተረጋጊ እንጂ ምን ሆነሽ ነው? ሸፈነከኝ ነው ያለከው። አቸኪ በስርዓት ተርጓሽ አንብቢ። ሸፈንከው ጫፍ ነው። አትፍሩ እንጂ አትፍሩ። አው ፊ ፊጥሪን ወይም ፊጥር ኢለ المصلى ማንኛው ነው ታጋገበው فمر على النساء በሴቶች ጋር አለፉና ከዛ በኋላ فقال يا معشر النساء تصدقنا ሴቶቹ ሆይ ሰደቃን አብዙ አሉ ረሱላህ ሰለላሁ ዐለይሂ ወሰለም። فإني رأيتكن أكثر أهل النار የጀሃነም እሳት አብዛኛው ሆናችሁ አይቻችኋለሁ። ትሆናላችሁ አይደለም እናንተ ሴቶች ጀሃነም አብዛኛው ትሆናላችሁ ሳይሆን ሆናችሁ አይቻችኋለሁ ነው ረሱላህ ሰለላሁ ዐለይሂ ወሰለም። ተርጉሚ ከዛ فقلنا ሴቶቹ እኮ አልገቡም፣ ገና አልገቡም እኮ እንደሚገቡም እየነገራቸው ነው። እንደዚህ አይነት ንግግር በቁርአን ውስጥም ስላለ ማለት ነው። አሁን አዲሱን አንብቢው። እንትን ትላላችሁ እናንተ ሴት በመሆናችሁ ጀሃነም ትገባላችሁ አይልም። እዚህ ጋር ጨርሻለሁ። የገቡትም እኮ ስለገቡ እኮ ነው ጀሃነም እንደሚባለው ሁሉ ሴቶች ኃጢአት ስለሚያበዙ ፕሊስ አይገናኝም። እመልስልሻለሁ እሱን ጀሃነም ሆናችሁ አያችሁ ማለት ትገባላችሁ ማለት ነው። ምክንያቱም በቁርአን ውስጥ እንደዛ አይነት ትረካም ስላለ ማለት ነው። አያችሁ ማለት ያለፈው እውቀቱን እየተናገሩት ያሉ ረሱላህ ሰለላሁ ዐለይሂ ወሰለም ነው። አይደለም ሴቶቹ ቆያትጭ ይሄ በስርዓት ተርጉሚ። ንግድ የሚል ራሱ የለውም ክፍሉ። በስርዓት ተርጉሚ። ዋሽተሽ ለመሄድ ነው ችግር የለውም። በስርዓት ተርጉሚ። ክፈተው ተከፍቷል። ሁለተኛ ወቢማ ያ ረሱላህ ሰለላሁ ዐለይሂ ወሰለም ወተክፉሩነ እሺ በጥራታ ተርጉም እያነበብሽ فقلنا وبما يا رسول الله تكثرن اللعنه እርግማን ታበዛላችሁ وتكفرن العشير ትዳላችሁ ነገር አሉ ما رأيت من نقصان ተርጉሚ በስርዓት በዲንም ሆነ በአቅል የጎደለ አላየሁኝም። እስኪ እየታየኝ አይደለም። አذهቡ لتبي الرجل በስነ ስርዓት احداكن فقلنا አንዴ ይኸውልሽ ይሰማሻል። አንደኛ 100 ማይል ፐር አወር አታንብቢ። ስትተረጉሚ ተር እያደረግሽ ቀስ ብለሽ ይኸውልሽ ሐሳቡን በደንብ እያዋህድን እንድንሄድ በደንብ እየተረዳን እንድንሄድ ቀስ ብለሽ እያነበብሽ ቀስ ብለሽ እየተረጎምሽ ምንም ወጥ የጣደ ሰው የለም እዚህ መሃል። ስለዚህ ቀስ በይና አሁን ቅድም ያቆምሽበት ጋር አብዛኞቻችሁ የገሃነም እሳት ሆናችሁ አይቻችኋለሁ ካለው ጀምሮ ቀስ ብለሽ እያነበብሽ እየተረጎምሽ እንጂ ቀጥይ። ነይ ተመለሽ፣ አይዞሽ። ተመለሽ መውደ እሺ ምን አልከኝ? ኦኬ እኮ ቀስ ብለሽ እያነበብሽ ተርጉሚ። ቅድም ካቆምሽበት መጀመሪያ ላይ የገሃነም እሳት ሆናችሁ አይቻችኋለሁ ከሚለው ባይዜ ሀሳቡ ላይ ብትቀጥይ መውዳ
ሜቢ ከጀርባ የሚላክልሽ ሌላ ነገር ካለ እሱን ታዩና እስኪ የተከፈተው ሐዲስ ላይ መቀጠል የምትችይ ከሆነ እሱ ላይ አለሽ መውደ ሰላም ብያለሁኝ። ግን ሌሎቻችሁን እስከዛ ዲያቆንም ስላየ ደስ ብሎኛል። አረዲ ሰላም ነው። እንዴት ነህ? ረጅም ጊዜ ዲያቆን። ሁሉ መልካም፣ ሁሉ ሰላም፣ ሁሉ ሰላም። እግዚአብሔር ይመስገን። እግዚአብሔር ይመስገን ደህና ነኝ። እታች ደግሞ ያላችሁ ሁላችሁም እግዚአብሔር ያክብርልኝ። ግን ጊፍት የምትሰጡ ፕሊዝ ለሚደክሙ ለነ ክርስቲያንና ለነ ፎይ አዙሩልኝ ባካችሁ። እየጠበቅንሽ እኮ ነው። አንብበሽ አልጨረስሽም የተላከውን? ልክ እኔ ተላከልኝ ያልተላከልኝ ምናምን ብዬ የምሳቀቅ ሰው አይደለሁም በነገራችን ላይ ማለት ነው። እሱ ችግር የለውም ብቻ ሰው እውነታውን ይወቅ እንጂ እሱ አንተ የሚመለከተው ነገር አይደለም። ግን ይሰማችኋል? ከታች ያላችሁ ይሰማችኋል? በደንብ ይሰማችኋል። እንደማይሰማ አድርገሽ አሁን ይሰማችኋል አትበይ። አይሰማም አልተባልሽም እስካሁን። አግቃ ኔትወርክ እያቋረጠ ነው። ምን ሆነ? ያያችሁት አይደል? በደንብ ይሰማል። ታዩ በደንብ ይሰማል። እሺ የሚሰማችሁ ከሆነ ክፈተው። ስንቴ ከፈተ? እባክሽ ተከፍቷል። ክፍት ነው አልተዘጋም። ሌላው ዊንዶ ክፈትላት ወይ ካልሆነ አርድ። እየቀለደች ነው ታችን። እናመሰግናለን። በቃ ኤኒዌይስ መሐመድ ቀጥል። ማሜ ወይንም መሐመድ እሱ ታንብብ። እስከዛ ገስት ደውኝና አንብቢ። እስከዛ ማሜ ላብ ወይንም መሐመድ ቀጥል። እሺ አሁን ከዚህ ከሐዲስ ምንድነው የምፈልገው አንተ? ኦኬ ሴት ልጅ ስለ ምስክር በሁለት ሆና ነው አይደል? ከአንድ ወንድ እኩል የምትሆነው? የምትሆንበት ጊዜ አለ። ለምሳሌ በእንትን ጊዜ፣ በንግድ ጊዜ ገባ፣ በዕዳ ጊዜ። ለምሳሌ ሱረቱል በቀራ ላይ እንደተጠቀሰው ላይ አራት እንትን ሄድክ እኔስ ማሜ ይላፍ ያውማ ሶጣ እንትን ይላል። ከወጣ እንትን ይላል። እሺ በፔሪዷ ወጥተሽ እሺ ትጾማለች፣ ትጸልያለች? በፔሪዷ ወጥ መጾም መጸለይ ትችላለች? አትችልም። ቁርአን መንካትስ? እሱ ሲነበብ እንትን ማለት ትችላለች። ያው ማዳመጥ ትችላለች። መንካት ላይ ኺላፍ አለው። አትችልም ነው የሚሉት። ኦኬ ጧፍ ማድረግስ? ካባ መዞር፣ ካባ መንካትስ? አሁን ወይን ለመድረስ ነው አንተ አሁን ርዕሳችንን። ኦኬ መልካም። እሺ በፔሪዷ ምክንያት እሺ ሶሪ በቃ በፔሪዷ ምክንያት ካባ መንካት አችልም፣ ካባ መዞር አችልም፣ ቁርአን መንካት አችልም፣ ጸሎት ማድረግ አችልም፣ ቁርአን መንካት አችልም። በዚህ ምክንያት ደግሞ የሃይማኖት ጉድለት ይገጥማታል አይደለ? እሺ ሂድ። የሃይማኖት ጉድለት ይገጥማታል አይገጥማትም? ሂድ። እሺ ሂድ አይደለም ኮንፈርም አድርግልኝ። ወይንም አዎ ወይንም አይደለም። ቀጥል። አንዴ ጣልቃ ትግቢ። አንበበሽ በደንብ አጥኚ። መሐመድ ተላከልሽ በደንብ አጥኚ። እስከዛ አጥኚ በደንብ እስከዛ ድረስ ቆይ። አሁን ነው አይደለም በለኝ፣ ነው አይደለም በለኝ። ቀጥል። የሃይማኖት ጉድለት አይደለም፣ የሃይማኖት ጉድለት ይገጥማታል። ነው አይደለም በለኛ። ጥያቄ ነው የጠየቅኩ። ሐዲሱን ስለማስታውሰው በኋላ የምታመጣውን ግድ የለህም። ቀጥል። ነው አይደለም በለኝ። እኔ አልቀጥልም ካላልከኝ ነው አይደለም በለኝ። እሺ ነው። ኦኬ የሃይማኖት ጉድለት ማለት ምን ማለት ነው? የሃይማኖት ጉድለት ማለት እነዚህን ለምሳሌ እንትን ቀዷ የማታወጣው ነገር አለ። ለምሳሌ ቤር ላይ ሆነ ሶላት ላይ ቀዷ አታወጣም። ገባህ?
ቀዶ አትወጣም። ስለዚህ በዚህ ምክንያት ስለዚህ የሃይማኖት ጉድለት ደግሞ ወደ ገነት ሊከታት አይችልም። የሃይማኖት ጉድለት ወደ ገሃነም ነው ሊልካት የሚችለው። አይደለም በዛ ትቀጣለች ማለት እኮ አይደለም። እፎይ በዛ ትቀጣለች ማለት አይደለም። የሃይማኖት ጉድለት ያመጣባታል። የሃይማኖት ጉድለት ደግሞ የሃይማኖት ድክመት የሃይማኖት ጉድለት ካመጣባት ወደ ገሃነም እንድትገባ ነው የሚያደርጋት። ለዛም ነው ነብይ ወይት ነው ያለው። እሺ ለዛም ምክንያቱም ከአዲሱ ጋር እያይዞ ያመጣው ለዛ ነው። ወይትኛው ኪታብ ላይ ነው ያለው። አትጩዋ። አብዛኞቹ ሴቶች ገሃነም የሚሆኑበት አንዱ ይሄ ነው። በቃ ምንም ሌላ ነገር የለውም። ሃይማኖት ጉድለት አንዱ ምክንያቱ ይሄው ስለሆነ አብዛኞቹ ገሃነም ናቸው አይደለ? ወተክፉርነል አሺራ እኮ ነው ያለው። ብዙ እንትን ነው የጠቀሰው። አሁን እንኳን ቀደም የገለጽከው እንትን ሐዲስ ለነፍሱ ወተክፉርነል አሺራ መኗኗርን ቤተሰብ ጋር ስትኗኗሩ ትክዳላችሁ ብለው ምክንያቶቹን ጠቀሱ። የሴት ትላልቆቹን ጉድለት ኦኬ። ትልልቁ ጉድለት ምንድነው? ባሏን አለማክበሯ ነው አይደለ? አንደኛው ባሏን አለማክበር። እንደገና ደግሞ አድርጓላቸው ባሎቻቸው አንድ አላደረጋችሁ አርጋችሁ ተወቅሳላችሁ። በዚህ እሺ ችግር የለውም ተስማማው። ትልልቅ ብሎ ያላቸው ምንድነው? ባሏ 4 እንዲያገባባ ከፈቀደ በኋላ ባሪዎችን እንዲደርብ ከፈቀደለት በኋላ አንቺ ባልሽ አመስጋኝ አይደለሽም። ምን ችግር አለው? ምን ችግር አለው? ቁርአን ይፈቅዶታል። እስልምና ተፈቀደ። 4 አግብቶባት እንደ ሽንት ቤት እንደ ህዝብ ሽንት ቤት የትም ተጨማልቆ መጥቶ እየገባባት የእናንተ ስንት ዝሙት ምሰራላችሁ? እሱ ዝሙ ከሰራ ምን አገባኝ ካዳ ከኔ ሃይማኖት ጋር ምን አገናኘው? ሰውየውን ጠይቀው ሄድና እሺ ሙሴ አዳም። ስለዚህ 4 እንዲያገባ ከፈቀደለት በኋላ ባሪያን እንዲደርብ ከፈቀደለት በኋላ እንዲመታት ከፈቀደለት በኋላ ልታምጽ ትችላለች ብሎ አልጋ እንድለይ ከፈቀደለት በኋላ እስቲል አሁንም ደግሞ ለባልሽ አመስጋኝ አይደለሽም ብሎ ገሃነም ይሞላታል። አመስጋኝ አይደለሽም ብሎ ማለት ነው። ኦኬ ልቀጥል። አመስጋኝ አለመሆኗ አንደኛው ነው እንጂ እሱ ብቻ አይደለም ገሃነም እንድገባ ምክንያት ይሆናት አይደለ? አንደኛው ደግሞ ምንድነው? የሃይማኖት ጉድለት ከሚያመጣበት አንዱ በፔሪየድሽ ወቅት እንዳትጾሚ ያላት፣ ቁርአን እንዳትነኪ ያላት፣ ሐጅ እንዳታደርግ ያላት፣ ተዋፍ እንዳታደርግ። ከዛስ በዚህ ምክንያት ደግሞ የሃይማኖት ጎደሎ ነሽ ይላታል። ምን አይነት ጀስቲስ ነው ይሄ? ራሱ ነው ህጉን ያወጣው፣ ራሱ ነው የሰጠው። ራሱ በሰጠው ህግ ደግሞ ራሱ ይቀጣታል ማለት ነው። አሁን አንተ ላላህ ብለህ ይሄንን ውሸት ዋሽተህ ማለት ነው እንደሱ ያምናል ብለህ ነው ላላህ ብለህ ምን ብየዋሽ? አንደኛ ነገር ማለት ነው ሙስሊም 4 እሺ በቁርአን ብቻ ነው አሁን 4 ላይ አግቦ የተባለው ገባ? እንደውም አንድ አግቦ የተባለው በቁርአን ብቻ ነው ገባ? አንድ ብቻ አግቦ ሚል አንድም ጥቅስ የለም። ቆይ የለም እንደዛ ሚል ቁርአን ላይ የለም። ሱረቱ ማኢዳ ላይ ግለጣ። ሱረቱ ማኢዳ ላይ ምን ሆነ? ምን አለ እዛ ላይ? ሱረቱ ማኢዳ ላይ ምን ይላል? አያ ስንት ላይ እኮ ታልቻላችሁ አራቶቹን በኩል አይን ማስተዳደር ታልቻላችሁ አንድ ብቻ ግቡቱ ፈዋሂደተን አው ማመለከተ አይማኑኩም እኮ ነው ያለው ገባ? ስለዚህ እናመሰግናለን። አንድ ሰው ካልቻለ በእስልምና ካልቻለ ካልቻላችሁ አራቶቹን በኩል አይን ማየት ታልቻላችሁ ነው በኩል አይን ማየት። ስለዚህ ተስማማኝ። 2 2 3 3 4 ያገባሉ። ካልቻለ ግን አንዲትን ብቻ ወይ እና ባሪያዎችን ስፍር ቁጥር የሌላቸውን ይገናኛል። ሎክ አንዷን ያገባና 10 ሚሆን 5 ሚሆን 2 ሚሆን ባሪያው ተፈቅደውለታል አይደለ? መሐመድ እፎይ ጥያቄ ልጠይቅ። የእናንተ መጽሐፍ እሺ ቆይ አንድ ብቻ ምን እንትና ፓኒክ ታደርጋለህ? አንዷን ያገባና 2 3 4 ተፈቅደውለታል። አንዷን ያገባና ሚሊየንስ መገናኘት ይችላል። ኦኬ ሙስሊሞች አትግቡ በረመዳን። ቆይ
አሁን አንድ ብቻ የሆነው ለመቼ ነው? ካልቻለ ነው። ከቻለስ አራት ብቻ አይደለም የሚያገባው። ምንም ራሱ አያውቅም። ካልቻለስ ምንድን ነው የሚሆነው? ሚሊየንስ ማግባት ይችላል ማለት ነው። አይሜን ከቻለ 2 2 3 3 4 አለ እንጂ አራት ብቻ አግባ አላለም። በእናት ጣልቃ ትግባብኝ። ስለዚህ ከቻለ 5ም ሊያገባ ይችላል፣ ሚሊየንም ማግባት ይችላል። ጣራው ስላልተነገረ ማለት ነው። መጨረሻው ከቻለ ተፈልገው እስከ ሚሊየን መሄድ ይችላል ማለት ነው። ብቻ የምትለው ቃል ስላልመጣኝ አንደኛ እሱ፣ ሁለተኛ ደግሞ ቁርአን ላይ መላእክቶች 2 2 3 3 4 4 ክንፍ አላቸው ይላል። ጅብሪል 600 ክንፍ ነው ያለው። መልአክ አይደለም ጅብሪል። 2 2 3 3 4 4 ክንፍ አላቸው ካለ፣ ስለዚህ እናንተም 2 2 3 3 4 4 አግቡ ከተባልክ የተነገረው ተመሳሳይ ንግግር ነው። በዚህም መሰረት ጅብሪል ደግሞ 600 ክንፍ አለው ብለህ የምታምን ከሆነ በቁርአኑ መሰረት 2 2 3 3 4 4 አግቡ የሚለውን በዛ ስንፈስረው 600 ሚስት ማግባት ትችላለህ ማለት ነው፣ እንደ ጅብሪል ክንፍ። አው እንደዛ አይደለም። እሺ ሱረቱ ኒሳ ላይ ግለጥ። አሁን እንትን ወደ ዋናው ጉድን ስማማ፣ ሱረቱ ኒሳ እና ኢምራን ቢና ቱሩና ጉድን ስማ፣ የምታመልከውን አምላክ ቀጥል። እንትና ቀጥል። ገባ ቶፒኩ ላይ ኦኬ። አርዲ ወይም ክርስቲያን ቀጥሉሽ። አርዲ ቀጥል። አይ ነው የቀድሙ ሐዲስ ላይ ግልጽ ነው። መሐመድ የተናገረው ነገር ምንድን ነው? መንገድ ላይ ሴቶችን ያገኛል መሐመድ። እነዛን ሴቶች ምን ይላቸዋል? እናንተ ሴቶች በጀሃነም በብዛት ሞልታችሁ አያለሁኝ ብሎ ነው መሐመድ የሚናገረው። ከዛ ሴቶቹ ይቀጥሉና ምን ይጠይቁታል? ለምንድን ነው በጀሃነም አብዛኛዎቹ ሴቶች የሆኑት ለምንድን ነው ብለው ሲጠይቁ የመሐመድ ምላሽ ምንድን ነው? ለባሎቻችሁ አመስጋኝ አይደላችሁም፣ ከዛ ደግሞ ትራገማላችሁ ብሎ መለሰና ወዲያውኑ አያይዞ ምን አለ? እንደናንተ ማንንም ፍጥረት አላየሁም ነው የሚለው። እንደናንተ ማንንም አላየሁም። የአእምሮ ጎዶሎ የሆነና የሃይማኖት ጎዶሎ የሆነ ማንንም አላየሁም። ስለዚህ ይሄንን እየተናገረ ያለው ምንድን ነው? ከጀሃነም ከመግባታቸው ጋር አያይዞ ኤክስፕሌን እያደረገላቸው ነው። አለበለዚያ ምንም ምክንያት የለውም ይሄንን አያይዞ የሚያመጣበት ማለት ነው። ከዛ ሴቶቹ ይጠይቁታል፣ ለምንድን ነው የአእምሮ ጎዶሎ የሆን ነው ሲባል መሐመድ የቁርአን አንቀጽ ይጠቅስና የአንድ ሴት ምስክርነት የአንድ ወንድ ምስክርነት ከሁለት ሴት ጋር እኩል አይደለም ይላቸዋል። አዎ ብለው ይመልሳሉ ሴቶቹ። ለዛ ነው የአእምሮ ጎዶሎ የሆናችሁት ይላቸዋል መሐመድ። ከዛ ደግሞ የሃይማኖታችንስ ጉድለት ምንድን ነው ሲሉት በወር አበባ ጊዜ መጾምም ሆነ መጸለይ አትችሉም አይደል ይላቸዋል። አዎ ሲሉት ይሄ ነው የሃይማኖታችሁ ጉድለት ብሎ ጀሃነም የሚገቡበትን ምክንያት በዲቴይል ያብራራላቸዋል መሐመድ። እና ይሄ ግልጽ ነው ሐዲሱ። ቀጥል ኤልያስ። ከኔ ጋር ታወራለህ። ኦኬ እሺ፣ አንዴ ቆይ ተረጋጋ፣ ተራ ጠብቅና ትቀጥላለህ። ማሜ ላቭ አለ ከፈቀደ ስለፈቀደ ብዬ ነበር። እሺ ችግር የለም። ማሜ ላቭ ያላ ባህሪያ ይገርም ነው ስለኝ እነሱን አስፈቅጄ ካስቀደሙኝ ልቀጥል እኔ። ቀጥል። እሺ ሐዲሱን አንብብና ተርጉሙ። እሺ ኦልሬዲ ማይከን ክፈትና እናውራ ከኔ ጋር። ሐዲሱን ተርጉሙ። አርዲን ተውና አርዲን ያዘው። ቀጥል ክርስቲያን። አይ ኦልሬዲ አሁን ስለተረጎመው ድጋሚ መተርጎም አይጠበቅብኝም። እስኪ አንብበው አንዴ ኤልያስ። አይ ካንተ ነው የምንሰማው። ተርጉሙ። መተርጎም እስካሁን እኮ ብዙ ጊዜ ለተርጉሙ አሁንም ካንተ እንስማው። እሺ عربية ولا أرجع عن أبي سعيد الخدري قال خرج رسول الله صلى الله عليه وسلم في أضحى أو فطر إلى المصلى. يا እንደዚህ እየተረጎምኩት ቃል በቃል እያወራንበት እንሂድ ወይስ ለተርጉሙ ነው? እየተረጎምኩ ቀጥል። እየተረጎምከው ቀጥል። እሺ
ያው ነብዩ ሰለላሁ ዐለይሂ ወሰለም ያው መስገጃ ስፍራ ላይ ሄዱና ፈመራ ዐላ ኒሳኢን ፈቃል ያው በሴቶች በኩል ባለፉ ጊዜ እንደዚህ አላቸው ያ ማዕሸረ ኒሳ ተሰደቅና እናንተ የሴቶች ስብስቦች ሆይ ምጽዋትን ስጡ ወይንም ሰደቃ አድርጉ እሺ አሉና ከዛ ፈኢኒ ኡሪቱኩን አክሰር አህሊ ናር እናንተ ብዙ የጀሃነም ሰው ጀሃነም ላይ ብዙ ሆናችሁ አይቻቸዋለሁኝ አሉ። ከዛ በኋላ ሴቶች ፈቁልና አሉ። እዚህ ጋር አንድ ጥያቄ ማንሳት እችላለሁ እኔ? ቀጥል እያነበብክ። እሺ ልቀጥል። ቀጥልሽ አንሳ። እሺ ፈቁልና የሚለውና ፈቁልቱም የሚለው ምንድነው ልዩነቱ ታውቃለህ? ተርጉምና ቀጥል። አይ ጥያቄ አንሳ ስላልከኝ የጠየቅኩህ ነው። ተርጉምና ሄደኛ አረብኛው ጥገኛ ስላልሆነ የተተረጎመው አለልን። እሺ ችግር የለውም ካላወቅ በኋላ እንመለስበታለን። ችግር የለም እና አይ አውቃለሁ እንደ መሐመድ እና እንደ አላህ ስላልሆንኩኝ የግድ አረብ ጥገኛ አይደለም። እንመለስ ችግር የለውም። ጥያቄ ላይ እንመለስበታለን። እግረ መንገዴ ላንሳ ብዬ ነበር። እሺ አንዴ እየተረጎምክ ሄድ ከዛ እየተረጎምክ ሄድ። በቃ ጨቀጥ ደረስን እኮ አብዛኞቹ ጋንም ናቸው አይደለ? ሆኖ አያቸው አይደለ? መሐመድ ሴቶቹ ፔሬድ ሴቶች ሙስሊም ሴቶች አብዛኞቻችሁን የጋንም ሆናችሁ አይቷችኋል። አንዴ ቆይ ተርጉም ብለኛል። የተረጎምኩኝ ነው። አንዴ ዝቅ አድርገው እንትና ክርስቲያን ከዛ በኋላ ቢያንስ ከመሐመድ ትሻላለህ ብዬ ነው። ካላና ከመሐመድ አረብኛ ብቻ አይደለም። ዲያራ ተርጉም ብለኛል እኮ ለተርጉም ተርጉም ስላልክ እየተረጎምኩኝ ነው። እና ተረጋጋ አንዴ። ከዛ ከጨረስኩኝ በኋላ ደግሞ ቃል በቃል እናወራለን። አረዲ ከተወክ አንተ ጋር እናወራለን ደስ ይለኛል። እና እዚህ ጋር ፈቁልነ ወቢማ ያ ረሱላህ በምንድን ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብለው ጠየቁ። እነዛ ሴቶች ማለት ነው። ቃል ተክፉርነ ለዕነ ወተክፉርነ ልዓሺር በእናንተ ውለታን ትክዳላችሁ እንዲሁ ደግሞ እርግማንን ታበዛላችሁ አሉ። ልብ ብላችኋል አይደለም? አሁን ጀሃነም እነዚህ ሴቶች የበዙበት ምክንያት ምንድነው? ሁለት ፖይንቶችን ያወሱት ነብዩ ሰለላሁ ዐለይሂ ወሰለም። አንደኛ በጣም እርግማንን አንዴ እንትን ማብራራቱን ተውና ልተርጉም እያልክ ስለሆነ ማብራራቱን ትተው ከዛ መጀመሪያ ትርጉሙን ቀጥል። ተው ማብራራቱና እና እርግማንን ስለሚያበዙና እንዲሁ ደግሞ ምንድነው ውለታን ስለሚክዱ ይሄ ደግሞ ኃጢአት ስለሆነ በዚህ ምክንያት ጀሃነም እንደሚበዙ ተናገሩ። ከዛ ሌላ ፖይንት ደግሞ ሲያነሱ ከዛ በኋላ አሁን የእናንተ ጥያቄ እስካሁን ባለው ነው ወይስ ከዚህ በኋላ ባለው? ቀጥል። አይ እስካሁን ባለው ከሆነ እዚህ ላይ እንድናወራ ነው ወይስ ከዚህ በኋላ ባለው ነው? አንብበው ሙሉ ላይ ነው ጥያቄ ያለው። እሺ ላንብበው ችግር የለውም። ከዛ በኋላ ማ ረአይቱ ሚን ናቅሳቲ ዐቅሊን ወዲኒን አዝሀበ ሊሉቢ ረጁሊ አልሓዚሚ ሚን ኢሕዳኩን ቁልና ያኒ እነዛ ሴቶች ደግሞ ምን አሉ? ወማ ነቅሳኑ ዲኒና ወዐቅሊና የዲንና የአእምሮ ጉድለት ምንድን ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብለው ጠየቁ። አለይሰ ሸሃደቱ ልመርአቲ ሚስሉ ኒስፊ ሸሃደት ረጁል አሉ። የሴቶች ምስክርነት ከወንዶች ማለት የሁለት ወንድ ምስክርነትን ያክል የአንድ ሴት ምስክርነት ይስተካከል የለ እንዴ? እንዲሁ አንዴ አንተ ጣልቃ አትግባ። የሁለት ሴት ምስክርነት አልክ። ጣልቃ አትግባ አንተ። አሳስተህ ስለተረጎምክ ነው ኤልያስ። ምን ሆነህ ነው? እሺ እናውራ፣ ችግር የለውም። ማን ነው የተሳሳተው? እሺ ያው የአንድን ወንድ አስተካክል እንደሱ። በጣም ጥሩ እኮ ታወራለህ ከኔ ጋር። እሺ ቃል በቃል እንቀጥል። ና ቃል በቃል እንቀጥል። ኧረ በጣም ደስ ይለኛል። ቤቱ የፎይ ስለሆነ ነው እንጂ በጣም ደስ ይለኛል። ችግር የለውም። ና እንቀጥል። ሐዲሱን ዝቅ አድርግና እንቀጥል። እሺ ካንተ ጋር ቀጥል። ዝቅ አድርግ ሐዲሱን። አስተካክል የተባልከው ትርጉምህን ምንድነው የሚያናድድ? ቃል በቃል ቀጥል። ሌላ ወሬ ምንድነው ያበሳጨው? ሐዲሱ ላይ ቀጥል። እሺ ጨርስ። ዋሂድ ጨርስ። እና እንደዚህ እንትን የምትል ከሆነ ደግሞ መሀል ላይ ጣልቃ አትግባ። ተሳስተሃል፣ አስተካክለዋል። ቀጥለው። እሺ አንዴ ተሳስተህ አስተካክለዋል። አሁን አንዴ ቆይ። ሙህራዊ ውይይት ለሶስት እንትን ጋዜጣ አይደለም የሚነበበው እና ከአንድ ሰው ጋር ብቻ ቀጥል። እዚህ ውስጥ እንዳለ የምታየው ስንት ሙስሊም እንዳለ 5 ነው 6 ሙስሊም አለ። ቀጥል። እሺ አንዴ አረዲ ጣልቃ አትግባ መቀጠል ማትችል ከሆነ ማለት ለሌላ ጊዜ። እሺ ከዛ በኋላ ያው የአንድን ወንድ ሁለት ሴቶች ማለት ነው የዛን ያክል ምስክር ነው። እንዲሁ ደግሞ በዲን ደግሞ ናቂስ ናቸው። ከምን አንጻር? ያው መልእክተኛ ሰለላሁ ዐለይሂ ወሰለም ሲገልጹ አለይሰ ኢዛ ሐደት ለም ትሰሊ ወለም ተሱም አሉ። ምክንያቱም በሐይድ በመጣች ሚኒስትራል ፒሪየድ ላይ በሆነች ጊዜ ወይም ሳይክል ላይ በሆነች ጊዜ
አትሰግድም አትጾምም። ስለዚህ ደግሞ ናቂስ ያደርጋታል በዚህ ረገድ ብለው ተናግፈ ذلك من ናቂስ ያደርጋታል ያልከውንም እየተረጎምክ እንጂ ናቂስ ብለህ መልሰህ ጣልቃ አትግባ። ማትቀጥል ከሆነ ጣልቃ አትግባ። ምን ሆነህ ነው ኤልያስ? ተርጉሞ እየተባልክ እኮ እየተረጎምክ አይደለም። ምን ሆነህ ነው? ትጎዳለህ። ሲይዘህ የእፎይ ቤት ነው እያልክ ያመለጥክ ስለሆነ አንዴ ሚውት አድርግና ከነሱ ጋር ከፈለክ ዋን ኦን ዋን ዲቤት እናደርግ። እፎይና ክርስቲያን ሚውት አድርጉ። እፎይና ክርስቲያን አንዴ ሚውት አድርጉና እሺ፣ ከሱ ጋር እናወራ እና ቀጥል። አረዲ ሚውትን አንሳና እናወራ። እሺ ፕሊዝ ተረጋጋ። አረዲ አስተምሮ ጠፍቶ እፎይ ልከዋል። ተርጉምና በስርዓት ተርጉም ነው ያለ። ፖለቲካ ለመስራት አትሞክር። ስለዚህ ኖርማል ተርጉም ከሱ ጋር እናወራ። መልካት ተስራ ዝም ብለህ ተርጉም አለ። ተርጉም በቃ እኮ እየተረጎምኩኝ ነው እኮ ጨረስኩኝ እኮ ተርጉም። አይ በሃይማኖታ ናቂስ ያረጋታል ብለህ ስትል ሰው ለሚያደምጠው ሰው ምን ማለት ነው? እኮ ተርጉም እያልኩ እኮ እሱን እኮ ነው ተርጉም። ታውቃለህ ወይ? አዎ እኔማ አውቃለሁኝ። አዎ ያ ምንድን ነው? 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 إذا حضت لم تصلي ولم تصوم እንትን ሐይድ ላይ በሆነች ጊዜ ወይንም ነው ተርጉም ቀድሚያ እኮ የወር አበባ ደም ላይ በሆነች ጊዜ አትሰግድም አትጾም አይደለም እንዴ? ለምን አለፍከው? ተርጉም አስቀድመህ ያነበብከውን ተርጉም እኮ በአቅማምን ጦራለች። ንቅሳኒ ዲንሃ فذلك من نقصان دينها እኮ ይላል ከስር። እሱን እኮ ነው የፈለገው አረዲ እና እሱ ጋር ለመጣላት እኮ ነው። ከዛ በኋላ فذلك من نقصان دينها ይሄ ደግሞ ዲኗ ማነሷን በዚህ ላይ ያሳያል ብለው ተናገሩ ማለት ነው። ስለዚህ አሁን ደግሞ ሐዲሱ ላይ ቃል በቃል እናወራለን። ከማን ጋር ነው የምናወራው? እስቲ ከእናንተ መካከል ከማን ጋር ነው የማወራው? እፎይ ካንተ ጋር ነው ወይስ አረዲ ከማን ጋር? ካንተ ጋር ነው አውራሽ። እሺ ዝቅ አድርገው አንዴ ክርስቲያን ሐዲስ ዝቅ አድርገው። ኦኬ አብዛኞቹን የጋነመ ነው አይቷቸዋል አይደል መሐመድ? አዎ አይቷቸው። ለምንድን ነው የጋነመ አብዛኞቹ ነው ያያቸው? ሁለት ምክንያቶችን ጠቅሰዋል እዛው ሐዲሱ ላይ። አንደኛ ሁለቱን ሲሄዱ በብዛት ሴቶች በብዛት ሁሉም ሴቶች ማለት አይደለም፣ በጥቅሉ ሴቶች በጥቅሉና በአጠቃላይ ልዩነት አለው አይደለ? እፎይ ቀጥል እኮ አለው አይደለ? በአጠቃላይና በጥቅሉ ሲባል ልዩነት አለው አይደለ? ቀጥል ሐዲሱ ላይ አውራ። አይ ቃል በቃል ስላልከኝ ነበረ። ስለዚህ በጥቅሉ ሴቶች አንደኛ ነገር ውለታን ይክዳሉ። ሁለተኛ ነገር ደግሞ ካስተዋላችሁ ሴቶች በብዛት ብዙ ውለታ ተውሎላቸውም ይክዳሉ። ሁለተኛ ደግሞ መሀል እርግማንን ያበዛሉ። አንተ እንዲሆን እያሉ ይራገማሉ። ስለዚህ በእንደዚህ አይነት ጥፋቶች ምክንያት ይህንን ጥፋት በብዛት ሴቶች ስለሚሰሩ በብዛት ጀሃነም ሆነው እንዳያቸው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ልብ በሉ ይህንን ነገር ወንዶች እንኳን አድርገውት ቢሆን እኮ አንዴ ቆይ አብራራ ብለኛል። አንዴ መሀል ላይ አይደለም የሚደረገው። አብራራ ካልከኝ መሀል ላይ ታደርጋለህ። እሺ ቃል በቃል እናወራ ወይ ደግሞ አንዴ እስከ አብራራ ጠብቀኝ። ጨረስክ አንዴ ጨርሻለሁ አላልኩም። ጨርሻለሁ አላልኩም። ሳትደረበይ ወንድማችን ምን ኮንፊርም አድርጎልናል። አብዛኞቹ ሴቶችዬ አብዛኞቻችሁ ምንድን ናችሁ? የገሃነም ምክንያታችሁ ደግሞ ምንድን ነው? ተዋቸው ወንድሜ በእናትህ ተዋቸው። አይ በእናትሽ የገሃነም ነሽ አንቺ። ቆይ ተረጋጊ። ተጋነሞቹ አንዷ ስለሆንሽ እናመሰግናለን ኤልያስ ወንድማችን። ሴቶች ሙስሊሞች አብዛኞቻችሁ የገሃነም ናችሁ። ምክንያትስ ባላችሁን ስለማታመሰግኑ። ባልሽ እስከ 4 እንዲያገባ ተፈቅዶበት ፕሊዝ ማስረጃ ይላል። እንዲያው አዳምጥ። ቆይ ተረጋጋ። ባሎቻችሁን ስለማታመሰግኑ ተራጋሚ ስለሆናችሁ፣ ተራጋሚ በመሆናችሁ ምንድን ናችሁ? የገሃነም ናችሁ። የሚያሳዝነው ግን ፕሊስ አንዴ አዳምጥ። አሁን ራስህም እኮ እያልከው ነበረ ማስረጃ ይለኛል እንዴ ልጁ ጤና ማዳመጥ አትፈልግም? እንግዲህ ዝም ብላችሁ ወከባ እስቲ አዳምጡና አንሱ። የጃነቡንም አለንም ተደማመጡ። እኔ እንደዚህ አላልኩኝም። እስቲ ብሎ በአንድ በግራ በቀኝ መንጫጫት አይደለም እውነታ። አንዴ የአላህ ባሪ አንዴ የሚታርክ እስቲ ተረጋጊ። ቦልድ አድርገና አሳይ። ተረጋጋ። አንዴ አዳምጥ።
ኦኬ ዝቅ አድርግልኝ። ክርስቲያን ይራገማሉ የሚል የለም ብሏል። አንዴ ዝቅ አድርግልኝ። አይደለም እንደሱ አላልኩም። ስለ ባል እያወራህ ነበር። ስለ ባል አንደኛ እኔ አዳም ተዋክፍ ፕሊስ ዘ ፖለቲካል ሰራ ነው። አንዴ ቆይ፣ ስለ ባል አላወራሁም። ኧረ በእናትህ አዳም ቆይ። ነብይ እኔ ማስረጃ ጠይቃል። ነብይ ነው አንተ ክርስቲያን ጣልቃ አትግባ። ስለ አንዴ ባላችሁን ፕሊስ ባሎቻቸውን ስለሚረግሙ እንደሆነ ብለኸኛል። እኔ አላልኩም። በእናትህ አዳምጥ፣ ቆይ አትጩህ። እሱንም እናሳያለን። ማስረጃ ጠየቀ ሲመጣ ይሄው ማስረጃ መረጃው ሲመጣ ፓኒክ አታርግ። ተረጋጋ ሰውዬ፣ ይነበብ በልሽ። አሳየኝ እኮ አሳየኝ። ሚዩት አድርግ ወንድማችን። እናመሰግነዋለን ኤልያስ ወንድማችንን። ሴቶች ሙስሊሞች አብዛኞቻችሁ የጋንም ናችሁ። ባልሽ 4 እንዲያገባ ተፈቅዶለት እንዲመታሽ ተፈቅዶለት ባልጋ እንኳን ልታምጪ ትችያለሽ ተብሎ ተፈቅዶለት አንቺን ትንሽዬ ቅሬታ ካሰማሽ ሌሊቱ ሙሉ እስኪነጋ ሁሪዎች ሲረግሙሽ ያድራሉ፣ መላእክቶች ሲረግሙሽ ያድራሉ። አንቺ ግን ተራጋሚ ተብለሽ በብዛት የጋነም ምገቢው አንቺ ነሽ። ቀጥል አንበው ክርስቲያን። ምንድነው እንግዲህ ሙሐመድ ምን አለ? የጀሃነም አብዛኛው ነዋሪዎች እናንተ መሆናችሁን ተመልክቻለሁ ካላቸው በኋላ ምክንያቱም ሲጠይቁት ምን አለ? ዩ ከርስ ፍሪኩዌንትሊ ብዙ ጊዜ ትራገማላችሁ። ኤንድ አንግሬትፉል ቱ ዩር ሃዝባንድስ ለባሎቻችሁ ምስጋና ቢሶች ናችሁ። ቴንኪው። ምስጋና ቢሶች ናችሁ፣ ተራጋሚ ናችሁ። ተራ አይደለሁም። የኔ ተራ ነው አይደለሁም። ቀጥል። የኔ ተራ ነው። እዚህ ጋር አሁን አንግሬትፉል ቱ ዩር ሃዝባንድስ የሚለው አረብኛ ሃዝባንድ የሚለው አረብኛው ላይ የለም። አንደኛ ነገር ተክፉርነል አሺር ያሉት መልእክተኛው ሰለላሁ ዐለይሂ ወሰለም ውለታን ትክዳላችሁ ብለው ነው። ስለ ባል ሲጀመር አይወራም ሐዲሱ። አንደኛ ነገር የማን ውለታ የሚክዱት? የማን ውለታ የሚክዱት? ውለታ ትክዳላችሁ ተብሎ ብቻ ነው የተገለጸው። የማን ውለታ ነው የሚክዱት? እኔ በሌላ ማዲስ ስለማመጣበት የማን ውለታ ነው የሚክዱት? አይደለም። ቆይ እዚህ ላይ ቆመህ ነው ማውራት ያለብህ። የማን ውለታ ነው የሚክዱት እኮ ሐዲሱ ላይ ቆመህ እኮ ነው ማውራት ያለብህ እኮ። የማን ውለታ ነው የሚክዱት? የባላቸውን አይደለም ብላል። የማን ነው አይደለም? እዚህ ሐዲሱ ላይ አይልም ነው ያልኩህ። ሐዲሱ ላይ አይልም። የማን ውለታ ነው የሚክዱት? የማን ውለታ ስለሚክዱ ሐዲሱ ላይ የሚለው ውለታን ይክዳሉ ነው። ሰው የማን ውለታ ነው የሚክዱት? አልአሽር የሚለው ማንን ነው? ጣልቃ አትግባ። አልአሽር የሚለው ማንን ነው? አትግባ ጣልቃ። ይኸው በቃ እፎ ይጠይቀው። አልአሽር የሚለው ማንን ነው? አትግባ። አይመለከትም። ባል አይልም ብለሃል አይደለ? አረብኛውን ደግሞ እናዘጋጅልኝ። አንዴ ቆይ፣ ውሸታም ናቸው። ለመዋሸት ነው። አንዴ የማን ውለታ ነው የሚክዱት? ኧረ እናንተ ወከባ አትፍጠር። እስኪ ቆመህ ሐዲሱ ላይ አውራ። ችግር የለም። የማን ውለታ ነው እንኳን ቢባል ምንድን ነው ሙግተህ? የባል ነው እንኳን ችግር የለውም አይደለም። ችግር የለውም አይደለም። ሙግቴን ማን ያስቀምጬ ጨርሻለሁ። ፖይንቱ ምንድን ነው እኮ ነው። እኔማ ፖይንቴን አግኝቻለሁ። እኔ ጨርሻለሁ። ተስማምተናል። ከኦዲየንስ ጋር ፖይንቴን ከኦዲየንስ ጋር ተግባብተን ጨርሻለሁ። ኔክስት ያለውን ቀጥላውን። እስቲ ምንድነው አሳየን እኮ ያው ማስረጃ ተከፍቷል። አሳየን። እኔ ጨርሻለሁ። እኔ ሙግቴን ጨርሻለሁ። ኦዲየንስ ገብቶታል ምን እንደሆነ ተረድተዋል። ኦዲየንስ አብዛኞቹ ሙስሊም ሴቶች ፖለቲካ እንደምትሰራ ነው የገባቸው። እስቲ እዚህ ጋር ቆማ መስራት መልስ አይሆንም። አብዛኞቹ የሙስሊም ሴቶች ባሎቻችሁን አታመሰግኑ። አመስጋኝና ተራጋሚ ስለሆናችሁ ጋነም ትገባላችሁ። በሚያሳዝን ሁኔታ ባልሽን ካላስደሰት ባልሽን መጥፎ ባህሪ ተራጋሚ ወንድ እንኳ ቢያደርገው ኃጢአት ያሰኛል። ነብይ በጣም ተራጋሚ ነው። ስለዚህ ጋነም ሰው ነው መሆን ያለበት። ከነብይ በላይ እኔ አንድ ተራጋሚ አታመጣልኝም። ተረጋጋ። ክርስቲያኖችን ተራግሟል፣ አይሁዶችን ተራግሟል፣ ዘሆል ህዝቦችን ሲራገም ነበረ፣ ሰራተኞችን እንኳን ሲራገም ነበር። ተራጋሚና መጥፎ ከሆነ ነብይ አንደኛ ተራጋሚ። አንዴ ተረጋጋ። ቆይ የሙስሊም እህቶች ታዲያ ምን ትሰራላችሁ? ይኸው ኡስታዛችሁ መጥቶ እንዳመነው አብዛኞቻችሁ የጋነም የምትሆኑበት ምክንያት ምንድን ነው? ለባሎቻችሁ ምን አይደላችሁምና አመስጋኝ አይደላችሁም፣ ተራጋሚ ናችሁና አብዛኞቻችሁ ምንድናችሁ? አዳምጥ ፕሊስ፣ ጣልቃ ትግባ። አዳምጥ ጨማለቅ እዛ ቤት የለመድከውን ኡስታዙ እንደዚህ ስርዓት አልባ ናቸው፣ ባለጌዎች ናቸው ኡስታዞቻችሁ። እንኳን ሰው ቤት ነው የመጣው። ተረጋጋ። ቆይ ሉክ ሌሊቱ ሙሉ እስኪነጋ ድረስ መላእክቶች ይረግሙሻል። ታውቂያለሽ። ባልሽን ካላስደሰትሽ በእስልምና ሴት ልጅ
ባሏን ካላስደሰተች እስኪ ነጋ ድረስ መልአክ ይረግማታል። መልአክ ብቻ በቂ አይደለም፣ ሁሪዎች ሌሊቱ ሙሉ ይረግሟታል። ነገር ግን እሷ ተራጋሚ ነኝ ተብላ ገሃነም ትገባለች። ሴቷ አመስጋኝ አይደለም ተብላ ገሃነም ትገባለች። ለወንዱ 4 ተፈቅዶለት፣ ባሪያ ተፈቅዶለት፣ መምታት ተፈቅዶለት፣ አልጋ መለየት ተፈቅዶለት ስቲል እሷ ነች አመስጋኝ አይደለች የምትባለው። አሁን ቀጣይ ያለውን ተርጉም ቀጥል። አሁን ቆይ አንዴ እዚህ ላይ ሪፍሌክት አድርገን አውርተንበት ጨርሰን ነው ወደ ቀጣዩ የምናልፈው። እዚህ ጋር ተርጉም ቀጣይ ያለው አንዴ አንተ አውርተህ ይሄ ፈሪነት ነው። አንተ አውርተህ ከጨረስክ በኋላ እኔ ሳላወራ አታስቆመኝም። ደግመ ፈሪ ምናምን እንዳትል። መሐመድ ነው ያብደላ ልጅ ፈሪው ሄራ ዋሻ ውስጥ ተጨምቆ ሲለቀቅ ሮጦ ሸፍኙኝ ፈርቻለሁ ነው መሐመድ ነው። ሐዲሱ ላይ ብቻ አውራ። አንዴ አይቻልም። የቅድሙ ላይ አንተ ብቻ አውርተህማ አናልፈውም። አንተ ላይ እናወራለን፣ እኔም አወራለሁ። ቀጥል፣ ሐዲሱ ላይ አውራ። በጣም አሪፍ እኮ በጣም አሪፍ። እዚህ ጋር አሁን እሱ ያው አንተ አብራርታል፣ እኔም ደግሞ ላብራራ ነው። አንዴ አዳምጠኝ። መልእክተኛው ሰለላሁ ዐለይሂ ወሰለም ሴቶችን አብዛኞቹ የጀሃነም ሆነው አገኘዋቸው አሉ። ለምንድን ነው ይሄ የሆነው ተብሎ ሲጠየቁ ነብይ ሰለላሁ ዐለይሂ ወሰለም 2 ምክንያቶችን ጠቀሱ። አንደኛው ውለታን ይክዳሉ ሴቶች በጥቅሉ ሁሉም ሴቶች ማለት ናቸው። አንደኛው አንዴ የኔ ተራ አይደል እንዴ? አሁን የኔ ተራ ላይ ጣልቃ አትግባብኝ፣ አንተ ተራ ላይ ደግሞ ጣልቃ አትግባብኝ ብለህ ስላወራህ ማለት ነው። የኔ ተራ ነው እና አንደኛ ውለታ ትክዳላችሁ ብሎ ተናገሩ። አንደኛ። ሁለተኛ ደግሞ ምን አሉ? ተክሱርነ ለዕነ አሉ። ምን እርግማንን ታበዛላችሁ። 2 ፖይንቶችን ገለጹ። ልብ በሉ። እነዚህ 2 ፖይንቶች ኃጢያቶች ናቸው በመጀመሪያ ደረጃ ማለት ነው። ይህንን ነገር ወንዶች እንኳን አድርገውት ቢሆን የጀሃነም እሳት እንዲገባ ያደርጋቸዋል፣ ኃጢያት ስለሆነ ማለት ነው። ነገር ግን ሴቶች በብዛት ስለሚያደርጉት ሴቶች በብዛት ጀሃነም እሳት ገብተው እንደሚገቡ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። በዚህ ረገድ ማለት አንድ ፖይንት ያዙልኝ። እዚህ ላይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ እንደተናገሩት እኔ ጀነት ላይ ብዙ አቅመ ደካሞችን አየሁኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማለት ድሆችን ማለት ነው። ለምን ድሆች ማይገናኝ አታውራ። አንዴ እንዴት እንደማይገናኝ ካብራራው አንዴ ነው ስለሴቶች አውራ። አንዴ ቆይ ስለሴቶች አውራ ካብራራሁኝ በኋላ አንዴ ይሄ ብዙ ፈሪነት ነው። ካብራራሁኝ ማይገናኝ አታውራ። ትንጥዬ ገነት ውስጥ ትንጥዬ አማኞችን አየው። አንዴ እሱ ሲያወራ ማይገናኝ ነው ማይገናኝ እኔ ሰራ ተቋራ ገነት ውስጥ ብዙ ሙስሊሞችን አየ፣ ገነት ውስጥ ደግሞ ትንጥዬ ሴቶችን አየ። ምን አገናኘው? ኖ ቃንዴ እኔ ካብራራሁኝ በኋላ ይገናኛል ወይ ሳይገናኝ የዛኔ እናወራለን። ላብራራ መጀመሪያ የኔ ተራ ነው። እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ብዙ ድሆችን ጀነት ውስጥ አየሁኝ አሉ። ለምንድን ነው ይሄ? ዳህ ሚለውን አሳየን። እሺ ዳህ ሚለውን አሳየን። እዚህ ጋር ብዙ ድሆችን አየሁኝ ይላል እኮ። በጣም ትልቁ ላይ አድርገኝ። ይኸው ተከፍቶልሃል። ይኸው ተከፍቶልሃል። አተልቀኝ ላሳየ እኮ አተልቀኝ ላሳየ። እሺ ክፈት። ሰይ ቡኻሪን እዚህ ሐዲስ ላይ እዚህ ላይ አለ ብለሃል። አሳየን እኮ አይደለም። የትኛው ስንተኛው ሲልኝ ሰይ ቡኻሪ 5196 ክፈት። የተከፈተውን የማታውቅም ማለት ነው። ሰይ ቡኻሪ 304 ነው። ስለዚህ 5196 ክፈት። አዳምጥ። ማይገናኝ አታውራ ያልኩህ ለዛ ነበር። ማይገናኝ አይደለም። እሺ አንዴ ደሃ ሚላል እዚህ ክፍል ላይ ሲጀመር እዚህ ሐዲስ ላይ አላልኩኝም እኔ። እናመሰግናለን። ስለዚህ ቆይ አንዴ አዳምጥ። አላልኩኝም እዚህ ሐዲስ ላይ። ቆይ አንዴ የኔ ተራ ነው ሲጀመር። ቀኑን ሙሉ ታወራበት ነው እንደ እኔ ተራ ነው የሚለው ምንድን ነው? ሰውዬ ቀኑን ሙሉ ታወራ ነው ብቻ እያቋረጥክኝ ነው እኮ። ላብራራና ከዛን ትቀጥላለህ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ድሆችን በብዛት ጀነት ውስጥ አየኋቸዋል። ለምንድን ነው ከተባለ ምክንያቱም እነሱ በብዛት ኃጢአትን ለመስራት ፖቴንሻሉም ራሱ አይኖራቸውም። ኃጢአትን አይሰሩም በብዛት። ሀብታሞች ብዙ ጊዜ ካስተዋላችሁ በገንዘባቸው ያጭበረብራሉ፣ ዝሙትን ይሰራሉ፣ በጣም ብዙ ወንጀሎች። ስለዚህ እኔ ስለ ሀብትና ስለ ድህነት አይደለም ስለ ጾታ ነው እያወራለሁ። ከጨረስ ፕሊዝ። አዎ ብዙ ዳዎችን ቢያይም ወንዶችን ያየ ወንዶች ዳዎች ገነት ይገባሉ። ስለ ጾታ ፕሊዝ ፓኒክ አታርቆይ። ጨረስኩ። አንዴ ከጨረስኩ በኋላ ነው የምገባው። አንተ እኔ ያወራሁት ቶፒኩ ሽፍት አታደርግም። አትጮህ ለመውጣት
አይ ብዙ ወንድ ደሆችን አይቷል ገነት ውስጥ ሶ who cares በቃ ብዙ እንደዚህ ወንድ ደሆችን አየ ማን ጠየቀ ስለሱ ነብይ ነው ፈይሮታው እኔ አይደለሁም ፕሊዝ ርዕስ ሽፍት ሳታደርግ ናውራ እሺ እኮ ካልፈራህ ናውራ ርዕስ ሽፍት ስላታደርግ አሁን ቀጣይ ያለውን ተርጉም እኮ ናውራ እዚህ ላይ ተረጋጋ አይዞ እኔ ቤት ይኸውልህ ታጥበህ ተጨምቀህ ነው ወጣው ያለህን ተፍተህ የሆነ አጤራ ጭንቅላት አጥቷችሁ ተረጋግታችሁ ነው እኔ ጋር እኮ እዚህ ሐዲሱ ላይ ቃል በቃል ነው የምናወራው ካንተ ጋር አንዴ በእናትህ ሲያውን አንዴ ፓኒክ አታርግ አዳምጥ አንዴ ስለዚህ በደንብ አስተውሉ አዳምጣና የኔ ተራ ላይ ደግሞ ታዳምጠኛለህ ቀጥልሽ በደንብ አስተውሉ ከሐዲሱ ውጪ ነው እያወራ ያለው ገነት ላይ ብዙ ደሃ ወንዶችን ቢያይ ምን ችግር አለው ታዲያ እኛ ወንዶች እኮ ነው የሚገቡት ገነት እስልምና ወንዶች ድር ነው እያለ ነው እኛ እያወራን ያለ ነው ስለ ጾታ ጉዳይ እንጂ ስለ ሀብት ጉዳይ አይደለም ስለዚህ ሴቶቹ የገሃነም ከሚሆኑበት አንዱ ምንድነው አመስጋኝ አለመሆናቸው ተራጋሚ መሆናቸው የሙስሊም ሴቶች ገሃነም ናቸው እናመሰግናለን ይሄንን ጨርሰናል ይመስለኛል አሁን ቀጣይ ያለህ ምንድነው እሱ ከስራ ያለው ነው እኔ ተራ ስለሆነ አረቆይ እኔ ተራ ነው አሁን ባንተ ተራ እኔ ተራ ነው ሪፍሌክት ላድርግ ኖ ካንዲ እዚህ ላይ እንጨርሳለን ቀድሚያ እዚህ ላይ እንጨርሳለን የኔ ተራ እኮ ነው ቴንክ ዩ መዳረቅ ነው ያስቆም ፈሪዎች የምንላቸው ለዚህ እሺ ኮተት ፈሪዳን ስለዚህ ያዘው ምንድነው እሱ ዝም ብሎ መዳረቁን ማለት ነው ኤኒዌይስ ስለ ሴቶች እየተወራ ስለ ሀብታምና ስለ ድህነት እኔ ምን አገባኝ እንዴት ግን ከሙስሊሞች ጋር ግን መነጋገር አዳጋች እንደሆነ ተመልከቱ አሁን የማይረባ ሐሳብ ይዞ መጥቶ ባል የሚል ነገር እዛ ጋር የለም ብሎ ሁሉ ሊክድ ሲሞክር እንመለከታለን ልክ ይሄ እስኪ ጃዋር አንድ ጊዜ ፕሊስ አውርቼ ልጨርስ አንዴ ዝም በል እስኪ ገና ገብተህ አታውራ ምንም ዝም ብሎ ታሪክ የለም መልሱት ሚውት አድርግ በእናትህ ንፍጥ ጭንቅላት ነው እንዳለ ያሉት ሚውት አድርግ እስልምና እንዳለ ያው እንግዲህ ያው ጭንቅላታቸውን ታዘቡት እንዳለ ንፍጥ ጭንቅላት ማለት ነው ይሄን ጭንቅላት ነው ተሸክመው የሚዞሩት ከነኚህ ጋር ነው ተመሪያለው ክላስ ቁጭ ብዬ በኢየሱስ በእውነት ያስብላል ለምንድን ነው እንደዚህ የምትሆኑት አሁን ለምሳሌ አይሻን ገቡባት የሚለውን ንግግር ሐዲስ ላይ ያለውን ገቡባት ይሄ እኮ ማንም አይምሮ ያለው ሰው እኮ ምን አይነት ቃል በአውዱ መሰረት ምን እየተባለ እንደሆነ እኮ ግልጽ ነው አይደል ግን ሙስሊሞች ሆን ብለው ነገር ሲያጣምሙ አይ ገቡባት የሚለው ግንኙነት መፈጸሙን ለማሳየት አይደለም ብለው እንደሚክዱት ሁሉ አሁን እዚህ ጋር አልአሽር ተብሎ የተቀመጠው ቃል ሐዲሱ ላይ ባሎቻቸውን አመስጋኝ እንዳልሆኑ ነው ይሄንን ደግሞ የትኛውንም ይሄንን ሐዲስ የተረጎሙ የእስልምና ሊቃውንት የተረጎሙትን ለምሳሌ ቡኻሪን በዳሩ ሰላም የታተመውን የቡኻሪን ትርጉም ሄዳችሁ መመልከት ትችላላችሁ ለዓለም የተሰራጨውን ማለት ነው ባል ተብሎ የተተረጎመውን ግን እዚህ መተው ባረባ ነገር ለመከራከር ሲሞክሩ እናያለን ነጥባችንም እሱ አይደለም በነገራችን ላይ ግን ትንሽዬ ነገር አንስተው አቴንሽን የሰውን ሐሳብ ለመስረቅ እንደዛ ይልም የቱ ጋር ነው የሚለው ምናምን ፕሊዝ ድራማ ለመስራት አትምጡ ምላሽ ካላችሁ ለምላሽ ነውና ምላሽ መልሱ ነው የተባላችሁት ሐዲሱ ግን በጣም ግልጽ ነው በቃ ምክንያቱም መሐመድ ነግሯቸዋል ጀሃነም የምትገቡበት ምክንያት ለባሎቻችሁ አመስጋኝ ስላልሆናችሁ ተራጋሚ ስለሆናችሁ ብሎ አስቀምጧል ከዛ በአይምሮና በሃይማኖትም ደግሞ ጎዶሎ ናችሁ ብሎ ደግሞ ተናገረ በቃ ይሄ ግልጽ ነው ሐዲሱ ቀጥሉ ያ ምንድነው እሱ የያዙት ነገር ምንድነው ኦዲየንስ ላይ የሆነ ማይገናኝ ነገር አውርቶ የተመለሰ ለማስመሰል ነው ይህንን ታክቲኩን እናውቀዋለን ይህንን አካሄድ በደንብ እናውቀዋለን በባሌም ኑ በቦሌ አብዛኞቹ ሴቶች የገሃነም መሆናችሁን አፍርም አድርጋችሁልናል እሱን እናመሰግናለን ሴሊ ተራጋሚ ነች ምስጋና ቢስ ነች የሚለው ራሱ ዚስ ኦፌንሲቭ ወርድ ነው የሚመስለኝ አይመስልም እንዴት ነው እሱ ውጭ ያላችሁ አርሙኝ መዝሙር ያሬድና አርዲ ሴሊ ተራጋሚ ነች ምስጋና ቢስ ነች ጤናማ ቃል ነው በጣም ኦፌንሲቭ ነው እንጂ በዚህ ምክንያት ገሃነም ትሞያለሽ እንዳይሰሙ በጣም ኦፌንሲቭ ነው ኢቭን ይሄንን እየደጋገምክ ቲክታክ ላይ ብትናገረው ራሱ ቲክታክ ይዘጋባል ምክንያቱም ኦፌንሲቭ ወርዶችን ትሬስ ያደርጋል ቲክታክ ስፔሻሊ ጾታ እየጠቀስክ የሆነ ጾታ ሜንሽን እያደረግ እንዲህ ነው ያክ ቃሉ ራሱ ብትጠቀም ራሱ አልጎሪዝሙ ይዘጋባል ምክንያቱም ኦፌንሲቭ ነው ኦፌንሲቭ ተብሎ ከሚቀመጡት ውስጥ ቫዮሌሽን አንደኛው እሱ ነው
ያ እኔም እንደዛ ነው ማስበው። ቀለል አድርገውት ምስጋና ቢስ ነች ሴት ልጅ እና ምስጋና ቢስ ስለሆነች ለዛ ነው ጋንም በብዛት የምሞላው። ተራጋሚ ነች ማለት እኔ አንዳንዴ አድርገህ አንድን አካል አድርገህለት አንተ ምስጋና ቢስ ነህ ምናምን ነገር ብትለው እሺ ይሁን ትላለህ። 4 እንዲያገባ ፈቅዶለት ለሱ ባሪያ እንዲደርብ ፈቅዶለት ለሱ ካመፀች እንዲመታት ፈቅዶለት ለሱ በሚስት ስፍራ ሚስት መለወጥ ከፈለገ ፈቅዶለት ለሱ የግመል ኮርቻ ላይ እንኳን ብትሆን መገናኛ ከፈለገ እንዲገናኝ ፈቅዶለት ለሱ እሷ ትንሽ ከተነጫነጨ ሌሊቱ ሙሉ ካስከፋች ባሏን ከማታ እስኪነጋ ድረስ ተራለኛ ሰጣ አንዴ እስኪነጋ ድረስ ሁርላይኖች እንዲረግሟት ፈቅዶ መላእክቶች እንዲረግሟት ፈቅዶ ፕሊስ አይ ቲንክ ይበቃናል ይመስለኛል። መላእክቶች እንዲረግሟት ፈቅዶ መሪ እንዳትሆን ከልክሏት መንገድ ላይ እንኳን በመሃል አስፋልት ላይ እንዳትሄድ ከልክሎ ጥግዛ ከግንብ ጋር እየተላተመች እንድትሄድ አድርጎ ከዛ ለምስክርነት እንኳን ብቻሽን አትበቂም 2 ካልሆንሽ ብሎ በፔሪድሽ ምክንያት ገሃነም ትገቢያለሽ which is የሃይማኖት ጎዶሎ ነሽ ብሏት። ሃይማኖት ጉድለት መቼም ወደ ገነት አይደለም የሚያደርሳት ወደ ገሃነም እንጂ። ይሄ ሁሉ ካደረጋት በኋላ ምስጋና ቢስ ነሽ ምንድነው እሱ ማለት? እኔ ያልገባኝ ነገር አለ እናንተ የገባችሁ ያደረገላትና እሷ አላመሰግን ያለችው ማለት ምን ተደርጎላት ነው አላመሰግን ያለችው? ደግሞ የሚገርመው ነገር የአእምሮ ጎዶሎ የተባለችው በንግድ ምክንያት ነው የሚለው ሐሳብ ራሱ እንዴት አይነት አስተሳሰብ እንደሆነ አይዶን ነው። አሁን ሴቶች ከወንዶች በንግድ የሚሻሉ እንደዚህ አድርጎ ጀነራላይዝ ማድረግ ተገቢ ነው? ንግድ ላይ በጣም ጎበዝ የሆኑ ሴቶች አሉ። ሁሉንም ፈርጆ ግን በአንድ ላይ እንደዚህ እናንተ በአእምሮ ጎዶሎ ናችሁ ከወንድ ስለማትሻሉ ብሎ ማስቀመጥ ይሄ በጣም አስከፊ ንግግር ነው በጣም። ከዛ ደግሞ ራሱ አላህ በሰጣቸው ነገር ደግሞ የወር አበባን በማየታቸው በዚህ ምክንያት ደግሞ የአእምሮ ጎዶሎ ናችሁ ተብሎ መነገር ይሄ ሃይማኖት ጎዶሎ ናችሁ ብሎ መነገር በጣም አግባብ የለውም። እዚህ ጋር አንድ ፖይንት ሜክ ላርግ ይቅርታና ከንግድ ጋር የተያዘ ከሆነ ከላይ እኮ ስጡ ይላል አይደለ? እናንተ ሴቶች he passed by the women and said, "Oh women, give alms as I have seen that the majority of the doors of hellfire were you" ይላቸዋል። እና ስጡ ይላቸዋል እኮ ስጡ። እነዚህ ሴቶች ነግደው ካላመጡ ከየት ነው የሚሰጡት? እውነት ስለ ንግድ ከሆነ ማለት ነው። ስጡ፣ እርዱ። ምክንያቱም በጀነቱ በገሃነም ውስጥ ብዙዎቻችሁ ሆናችሁ አያችኋለሁ ይላቸዋል። ከንግድ ጋር የተገናኘ አይደለም ኮንቨርሴሽኑ ሲጀመር። ስለ ንግድም አይደለም፣ ስለ ትርፍም አይደለም፣ ስለ ክስረትም አይደለም። ጀነራሊ ከጀሃነም ጋር የተያዘ ነው። ከጀሃነም ጋር ተያይዞ ድጋሚ 3 ሪዝን የተሰጣቸው። እነሱ ጠየቁ፣ ኪውሪየስ ሆነው ባለአእምሮ ናቸው። ጠየቁ ምን ብለው? እንዴት ነው ልጅ ብዙዎቻችን የሲኦል የምንሆነው አሉ። ከዛ ምን ብለው መለሱ ነብዩ? አንደኛ you curse frequently ትራገማላችሁ፣ ትሳደባላችሁ ብዙ ጊዜ and you are ungrateful to your husband ለባሎቻችሁ ምስጉን አይደላችሁ፣ ማመስገኛ አይደላችሁ ባሎቻችሁን። ሶስተኛ ምክንያት I have not seen anyone more deficient in intelligence and religion than you ነው የሚለው። 3 ምክንያት የተቀመጠላቸው እንደናንተ ጎዶሎና በሃይማኖቱ ጎዶሎ የሆነ በአስተሳሰቡ ኢንተሊጀንስ ማለት ብስለት ወይም የአእምሮ ብስለት የአእምሮ ፍጥነት ማለት ነው። በአእምሮ ፍጥነት ወይ ደግሞ በአእምሮ ብስለት ጎዶሎ የሆናችሁ እና ደግሞ በእምነታችሁም እንደዚሁ የሆናችሁ አላየሁም ይላቸዋል።
ከዛ a question sensible man could be led astray by some of you ይላል። the woman asked oh Allah messenger what is the deficiency in our intelligence and religion ከዛ ጠየቁ። በጣም ጠያቂ ሴቶች ናቸው እነዚህ ጭንቅላታቸውን የሚጠቀሙ ናቸው ብሎ ጠየቁ። እንዴት ነው በአይምሯችን ወይም በአይምሯችን ፍጥነት ወይም እድገት ጉድለት ያለብን እና ደግሞ በሃይማኖታችን ብሎ ጠየቁ። ከዛ ምን ብሎ መለሰላቸው? is not the evidence of two women equal to the witness of one man የሁለት ሴቶች ምስክር ከአንድ ወንድ ምስክር ጋር አንድ አይነት አንድ እኩል አይደለምን? they replied in the affirmative. he said this is the deficiency in her intelligence ይሄ ነው ኢንተለጀንስ ላይ ዲፊሽንስ አለ ማለት ነው። ምክንያቱም የአንድ ሴት ምስክር የአንድ ወንድ ምስክር ከሁለት ሴት ምስክር ጋር እኩል ስለሆነ፣ ስለዚህ አንድ ሴት እኩል ለብቻዋ መመስከር አትችልም ማለት ነው። ስለዚህ አንደኛው ምክንያት ይሄ ነው የአይምሮ ጉድለታችሁ አለ። ቀጠለና ደግሞ የሃይማኖታችሁ ደግሞ ምንድን ነው ይላል? this is the deficiency in her intelligence isn't the true that women can neither pray nor fast during her menses ይላል። በፔሪዮዷ ጊዜ ላይ አትጸልይም አትጾምም። ስለዚህ ይሄ ደግሞ የሃይማኖታችሁ ጉድለት ነው አላቸው ማለት ነው። ስለዚህ እዚህ ውስጥ ከየት መጥቶ ነው ንግድ የሚመጣው? ስለ ንግድ፣ ስለ ማትረፍ፣ ስለ ክስረት፣ ስለ መሸጥ፣ ስለ መለወጥ ምንም አይነት ኮንቨርሴሽን የለም እዚህ ጋር እና ማን ማለት ምን ማለት ነው? መዝሙር ከላይ ኮሽ ሴንሴብል ማን ማለት ነው ማለት ነው? የቱ ጋር ነው የምትለኝ? አስተዋይ የሆነ ጥንቁቅ የሆነ ወንድ ጥንቁቅ የሆነውን እንኳን መሸወድ ይችላሉ አይደል ሴቶቹ? ታዲያ አቅም ካላቸው ጥንቁቅ የሆነው አስተዋዩን እንኳን ማታለልና ምንድን ነው የሚችሉ ከሆነ እንዴት ንግድ ላይ ደካማ ሊሆኑ የሚችሉት? ንቁ የሆነውን ወንድ ወይም ስማርት የሆነውን ወንድ አስትር ያደርጋሉ፣ ያጣምማሉ፣ ያሳስታሉ ማለት ነው እኮ። ይህን ያህል ብቃት ካላቸው ንግድ ላይ ደግሞ ምንድን ነው እሱ? ንግድ አንዱ መንገድ ሰዎችን ማሳመን መቻል ነው አይደለ? ስለ ንግድ አይደለም ንግድ የሚለው ከየት እንዳመጡት አይሆን አይደል? ያ ዋነኛው። ሌላኛው ደግሞ ምንድነው እሱ? ቅድም ማንስቼዋለሁ። ከድጃም አለ የምትባል ነጋዴ ነበረች። ሌላ ሀዲስ ደግሞ አለ። እስልምና ከመምጣቱ በፊት በጊዜው ደካማ ስለነበሩ ንግድ ስለሌለ ሴቶቹ ምናምን የሚለው ውድቅ ነው። ሴቶቹ የበላይ ነበሩ። በተለይ አንሳሪ ሴቶች ከወንዶቹ እንኳን የበላይ ነበሩ። እስልምና መጥቶ ነው ሴቶቹ የበታች የሆኑት የሚል ሀዲስ አለ። በጊዜው ሴቶቹ እንደዚህ ስለሆኑ እንደዚህ ሆኑ አይመጣው። እስልምና መጥቶ ነው ሴቶቹ ከቤት እንዳይወጡ እንዳይነግዱ የከለከላቸው እስልምና ስለሆነ ማለት ነው። አስቀድሞ ይነግዱ ይወጡ ነበረ። ከወንዶቹም የበላይ እንደነበሩ ሀዲስ ስላለ ማለት ነው። በባዴም በቦሌም ግን የሆነ ነገር አንብቦ ዝም ብሎ እንትን ብሎ ዲሲብ ለማድረግ እንጂ ጤናማ ሰው ይቀበለዋል ብዬ አላስብም። ዘሆል አዲሱ ዘሆል ችግር ነው። ዝቅ ያለ ቤት ልጁም የሚመጣበት ችግር ስለገባው ነው እዛችሁ ላይ ዝም ብሎ እንትን ለማድረግ የሞከሩት እና እንደዛ ነው የምትሉት ካለ በሉና ኦልሞስ ይበቃናል ይመስለኛል። ኦኬ አይ ቢኒሳ በእያለ ነበር። በቃ ልጨርስ ከሆነ ኦኬሽ ቀጥል። እሺ አንድ ጥያቄ ጠይቅ እያለ ነው ይጠይቃችሁ። በዚህ ዙሪያ ብዙ እንትን የለኝም፣ ግን የሃይማኖት ጎደሎ የሚለው የቁጥር ይመስለኛል። እንትኑን እኔ ብዙ እንትን ሳይ ለምሳሌ እኔ አሁን የሃይማኖት ጎደሎ የሚለው የቁጥር ማለት የቁጥር ማለት ለምሳሌ እኔ አሁን በቀን 5 ጊዜ ቢሰግድ እሷ ደግሞ አሁን የወር አበባ ጊዜ ብዙ ሰላቶችን ላሰግድ ትችላለች። ያንን ለማስመለከት ጥያቄ የሃይማኖት ጉድለታችን ምንድነው ስትል እናንተ አትጾሙም አትጸልዩም በፔሪዳችሁ ምክንያት አላት እኮ። ይሄ ተጨምሮ ለምሳሌ ከእኔ አሁን ለምሳሌ እሷ ያን በማሰግድ ሰዓት እኔ እየሰገድኩ ነው ያለሁት። የቁጥር ነው የሃይማኖት ጎደሎ የተባለው እንጂ የባህሪ አይደለም። ምን ማለት ነው የባህሪ አይደለም ማለት? ማለት ነው ለምሳሌ አሁን ያው እንዳልከው ፔሪዱንም ሁሉም ነገር የፈጠረው አላህ ነው። ለእሷ እንትን እንዲሆን ያደረገው ማለት ነው። እንዳትጾም ያላት ማን ነው? እሱ እንዳትጾም ያላት ማን ነው? በፔሪዷ ጊዜ እኮ
እኮ በቀጥታ ያላት ትእዛዝ ነው። ያ ስለሆነ እንዳትጾም ያላት አላህ ነው አይደለ? በዛው ምክንያት ደግሞ ባለመጾሟ ደግሞ የሃይማኖት ጎደሎ ነሽ አላት አይደለ? እኮ የሃይማኖት ጎደሎ ያለው እኮ በቁጥሩ ለምሳሌ እሷ እኔ አልኩ እኮ እኔ 5 ጊዜ ሰላት ቢሰግድ እሷ በዛን ሰዓት አሰግድም። ለምሳሌ የሰላት ጉድለት አይደለም እኮ አለመስገዷ እኮ ለሃይማኖቷ ጉድለት ምክንያት ነው የጠቀሰው። የስግደት ጉድለት አለብሽ ሳይሆን ያላት የሃይማኖት ጉድለት ነው። የሃይማኖቱ ጉድለት ደግሞ ምንድነው? በምን ምክንያት ነው? ባለመስገዷ